እያንዳንዷን መንደር በድሮን እየቃኘናት ነው ያለነው። ለድሮን የሚሆን ታርጌት የለም። ለ10 ሰው ለ5 ሰው ብለህ ሸላት ተኩስም ወይም ነው ቤተክርስቲያን ላይ ወይም መስጊድ ላይ ካሉ የፈለገው ይሁን እንጂ አትመታም። እግረኛው ይገባል። ስለዚህ አግሬሲቭሊ ፒውር የጸረ ሽምቅ ኦፕሬሽን ጀምረናል። አሁን ለዛ ደጋፊ መሆን አለባቸው። በሶስተኛ ደረጃ የዞኑ የወረዳ የቀበሌ የጸጥታ ኃይል አለ በመዋቅር የተፈቀደ ያንን መልምሉ ይሰልጥን ደግፉ አካባቢውን ይጠብቅ። ይህ የጀነራሉ ንግግር ብዙ ነገሮችን የገላለጠ ነው። እርግጥ ነው ከዚህ በፊት ፊልድ ማርሻል ብርሃኑ ጁላ ድሮን የገዛነው ልንዋጋበት ነው ማለታቸው ይታወሳል። እውነት ነው። ኢትዮጵያ የራሷን ድሮኖች እያመረተች ነው የሚሉ ዜናዎችንም በገፍ ሰምተናል። ነገር ግን ይህ ማለት በተገኘው ቦታ ሁሉ ድሮን ይተኮሳል ማለት አይደለም። እንደ ሌተናል ጀነራል መሐመድ ተሰማ አነጋገር አማራ ክልል ውስጥ ያለው ውጊያ መልኩ ጉራማይሌ ነው። ሜዳ ላይ ሲጠብቁት በተራሮች መሃል የሚሽለኮለክ አንዳንድ ጊዜም ህዝብ በብዛት ተከማችቶ በሚኖርባቸው ከተሞች ላይ ማዕከሉን ያደረገ ውጊያ ነው። ይህ የውጊያ ሁኔታ ደግሞ ጀነራሉ እንደሚሉት ለድሮን ጥቃት የተመቸ አይደለም። ደግሞም ለ5 እና 10 ሰው ብለን የምንተኩሰው ድሮን የለም ማለታቸውን ከግምት ውስጥ ስናስገባ የፋኖ ተዋጊዎች ቁጥር ምን ያህል ነው ብለን መጠየቃችንም አይቀርም። የሆነ ሆኖ መሽቶ በነጋ ቁጥር መንግስት በድሮን ጥቃት ንጹሃንን ገደለ፣ ከተሞችን አወደመ የሚል ሰበር ዜና ይዘው ብቅ ለሚሉት ሰዎች ይህ የጀነራሉ ንግግር ቀጥተኛ ምላሽ ነው። እኛ ቤተክርስቲያንና መስጊድ ላይ አንተኩስም፣ 10 እና 5 ሰውም አለ ብለን ጥይት አናባክንም ብለዋል። እያንዳንዷን መንደር በድሮን እየቃኘናት ነው ያለነው። ለድሮን የሚሆን ታርጌት የለም። ለ10 ሰው ለ5 ሰው ብለህ ሸላት ተኩስም ወይም ነው ቤተክርስቲያን ላይ ወይም መስጊድ ላይ ካሉ የፈለገው ይሁን እንጂ አትመታም። እግረኛው ይገባል። ስለዚህ አግሬሲቭሊ ፒውር የጸረ ሽምቅ ኦፕሬሽን ጀምረናል። አሁን ለዛ ደጋፊ መሆን አለባቸው። በሶስተኛ ደረጃ የዞኑ የወረዳ የቀበሌ የጸጥታ ኃይል አለ በመዋቅር የተፈቀደ ያንን መልምሉ ይሰልጥን ደግፉ አካባቢውን ይጠብቅ። ከዛ የአርማ መከላከልና መከላከያ ደግሞ ፋርዘር ወደ ፒውር የጸረ ሽምቅ ስምሪት መሄድ መቻል ይኖርበታል። መስተዳደሩ እግር መትከል መቻል አለበት በፍጥነት ከነገ ጀምሮ። አሁን አጎት ላይ የእናቴ ቀሚስ የሚባል ነገር የለም። የተወሰነ ሚሊሻ ይሰጠዋል። እዛ ጋር ሆኖ መስተዳደሩ እየተዋጋ አካባቢውን ህዝቡ መምራት አለበት። አሁን ሞርተር ይዞ ድሽቃ ይዞ የሚመጣ ጠላት ወዳለበት እኛ እንሄዳለን። እሱ ደግሞ ክላስና የቃታ ብረት ይዞ የሚመጣውን ልክ እሱ ክላሽ ይዞ መመከት መቻል ይኖርበታል። የመንግስትና የህዝብ ግልጋሎት ሰጪ ተቋማቶች በፍጥነት ስራ መጀመር መቻል አለባቸው። በጥሩ ደረጃ ላይ ነው ያለነው። ፈጥነን ቅድም ያልኳቸውን ነገሮች መተግበር መቻል ይኖርብናል። መላዋን የአማራ ክልል በድሮን እይታ ውስጥ አድርገን ጓዳ ጎድጓዳዋን እየቃኘን ነው ያሉት ጀነራሉ ከዚህ በኋላ የሽምቅ ውጊያ ለማድረግ እግረኛውን አንቀሳቅሰናልና ከጎናችን ሆኖ የሚል መልእክትም ለክልሉ የጸጥታ አካላት አስተላልፈዋል። ከአማራ ክልል ወደ ትግራይ ደግሞ እናቅና። እዚያም የጦር ወሬ እየደራ ነው። የውጊያ ድምፅ መጣሁ እያለ ይመስላል። ህወሓት ይሉት ፓርቲ እኔ ያልወጠወጥኩት ወጥ ይጎረናል ብሎ አሁንም የቀደመ ቦታውን ማለሙን አላቆመምና ባገኘው አጋጣሚ ሁሉ የጦርነት ነጋሪቱን እየጎሰመ ነው። ለዚህ ረዳው ዘንድ የክልሉ መንግስት ገንዘብ መሰብሰብን ስራዬ ብሎ ተያይዞታል። ዳሩ ግን እስከዛሬ ለህወሓት ሚሊዮን ዶላሮችን ሲያግዝ የኖረው ዲያስፖራ ምላሽ አለመስጠቱም ተሰምቷል። አላዋጣም ማለት ገንዘብ ዲያስፖራው ለጦርነት ቢሰሩት ቢሉት እምቢ አለ። ድሮ በቢሊዮን ብር ነበር የሚያገኙት። በቢሊዮን ሲጠሩትም አልመጣም። በጣም የደነገጡት ባይዘው የካቲት 11 ቤተሰቦቻቸውን የተገኙት ጥቅመኛውን የተገኘው ወላ ካናዳ ሂዱ ወላ ዋሽንግተን ዲሲ ወላ ዴንቨር ከነሱ ቢዝነስ ኦርጋናይዜሽን ጋር የተሳሰረው ነው የተገኘው። ህዝቡ ዘርበል አለ። አላዋጣም ለጦርነት አለ። ወጣቶቹ እየወጡ ተዋጋ አንተ
ቀላል እንዳይመስላችሁ። በቲክቶክ ላይ ያለ በፌስቡክ ላይ ያለ የትግራይ ወጣት ዝም ብሎ ቀላል እንደ ድሮ እንደሱ አልነበረም። ዛሬ ታጋይ የነበረች የኢሳያስ ጦር ሲያስቸግረኝ ታጣቂውን ተቀላቅዬ ነበር ያለች ወጣት ቲክቶክ ላይ አይታችኋታል። ወጣት ልጅ ወዲ ሻምበል አቅርቧታል። ለምን ወጣሽ ያኔ ሲላት ሻቢያ መጣ ምን ላርግ ቁጭ ብዬ አልደፈርም ብዬ ወጣሁ። አሁንስ ሲላት አሁንማ እውነቱ ገባኝ። ለካ እነዚህ ሰዎች ሲንከባከበኝ የነበረውን ሰሜን ዕዝ ቀጥቅጠውታል። እኔ አይደለሁም የቲዲኤፍ የሚባለው መዋቅር ውስጥ ያለች የትግራይ እህታችን ናት ይሄን እያለች ያለች እንስት ጥዬው ወጣው። አትሙት የትግራይ ወጣት ምን ተዳህ ነው የምትሞተው? አይታችኋል ምን አይነት ቀልዶች እንዳሉ፣ ምን አይነት በጣም መራር ቀልዶች። ቀላል እንዳይመስላችሁ። ይሄ ሄዶ እንዳይላወሱ አረጋቸው። ጦርነት ለመክፈት የህዝብ ድጋፍ ወሳኝ። የጉሬላም ይሁን ኮንቬንሽናልም ይሁን የህዝብ መሰረት ከሌለ ጦርነት መክፈት አትችልም። በታጣቂ ብቻ ተማምነህ ጦርነት ልከፍት አትችልም። ኤንድ አሁን ሁለተኛ ነጥብ ነው። ታጣቂ ውስጥም መሞት አልፈለጉም። እሱም ክሬዲት ስጡ። በነገራችን ላይ ሁሉንም በጅምላ አንምታቸው። ትግራይ ታጣቂ ውስጥ ያሉትን አንፈልግም አንሞትም ያሉ ጠመንጃ የታጠቁ የትግራይ ወጣቶች አሉ። ገቢው ለትግራይ አርበኞችና ሕክምና ለተፈናቀሉ ሰዎች ወደ ሀገራቸው ለመመለስና የትግራይን መልሶ ለማቋቋም ይውላል ብሎ የኮሙኒኬሽን ጉዳዮች ቢሮ መግለጫ ቢያወጣም ዞሮ ለጦርነት መሆኑ ስለታወቀ ነገሩ በዝምታ እየታየ መሆኑም ተነግሯል። ለድጋፍ ይፋ የሆኑትን አካውንቶች በልዩ ሁኔታ የሚከታተል ከመንግስትም የሰው ኃይል ስለመመደቡም ተሰምቷል። በተያያዘ መረጃ ደግሞ የሀገር መከላከያ ሰራዊቱ ወደ ኤርትራ ድንበር ጉዞ መጀመሩን ተከትሎ ተንቤን ድረስ ገብቶ እንደነበር የተነገረለት የኤርትራ ሰራዊት ወደ ኋላ ማፈግፈጉ ታውቋል። ውጥረቱ ከመቼውም ጊዜ በላይም ጨምሯል ተብሏል። የኢፌዴሪ መከላከያ ሰራዊት ዳር ድንበርና ሉዓላዊነትን ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻቢያ ጦር ወደ ሽሬ አፈግፍጓል። ከህወሓት ሰራዊት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበሩ ሁለት የሻቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸውም ታውቋል። ከቆላ ተንቤን የወጣቸው አንዷ ክፍለ ጦር እንዳባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣችው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ከሳድጋባ ላይ መስፈሯ ምንጮች ተገልጸዋል። አሁን ላይ የኢትዮጵያም የኤርትራም ጦር ወደ ድንበር ተንቀሳቅሷል። ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን አስጠግቷልም ተብሏል። በሁለቱ ሀገራት መካከል ጦርነት የመቀስቀሱ ዕድል ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና ሀገራት ግጭት እንዳይቀሰቀስ ጥረቶችን እያደረጉ መሆኑም ታውቋል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በወለጋ ጉብኝት ማድረጋቸው ይታወሳል። ይህ ጉብኝት ብዙ ግብረ መልሶችን እያስተናገደ ነው። ያኔ የሰሜኑ ጦርነት አድማስ ሰፍቶ ዋና ከተማዋ አፍንጫ ስር በደረሰ ጊዜ እኔ እዚህ ተቀምጬ የማትረፈው ሀገር የለም ብለው ጠቅላይ ሚኒስትሩ እመር ብለው ተነስተው ወደ ግንባር ዘምተው ነበረ። በወቅቱ ምክትል ጠቅላይ ሚኒስትር የነበሩትን ደመቀ መኮንንን አደራ ብለው ሰዎች ጠቅላይ ሚኒስትሩ ይህ ሁሉ ሲሆን የት ናቸው ብለው ላነሱት ጥያቄ ጠቅላይ ሚኒስትሩ መርከባው ላይ ነው ብለው መልስ ሰጥተው እንደ ምኒልክና ቴዎድሮስ ዶክተር አብይም ወግተው ሊያዋጉ ግንባር ድረስ ዘምተው ነበረ። ታዲያ ያኔ የአይነቱ ነገር መደረግ የለበትም ብዬ ነበር የሚለው ኤርሚያስ ለገሰ የአሁኑን የወለጋውንም ጉዞ ተችቷል። ጉብኝቱን ሳይሆን የጥንቃቄ ጉድለቱን። ጠቅላይ ሚኒስትሩ በዚህ ጉብኝት ላይ ከመኪና እየወረዱ እጃቸውን እያውለበለቡ ከህዝብ በቅርብ ርቀት ላይ እየሆኑ ነበር የታዩት። ይህ ሁኔታ አሳሳቢ ነውና ጥንቃቄ ያስፈልጋል ነው የኤርሚያስ ትችት ማጠንጠኛ። እንደውም ይቅርታ አድርጉልኝና ጠቅላይ ሚኒስትሩ በዚህ መጠን ባይዳፈሩ ብዬ መርጣ እኔ ብዙም ጊዜ እናገራለሁ። ከጠቅላይ ሚኒስትሩ ጋር ልዩነት ኖሮኝ
ያኔ ዘመትኩ ሲልም ተቃውሞ ያለው ታውቃላችሁ። ብዙ የተደበቀ ነገሮች ስላሉ ያኔ እንግዲህ ጁንታ ምናምን ስለሚባል እንጂ እኔ ጠቅላይ ሚኒስትሩም ወደ ዘምች ያለው ሲሉ አም ዘ ፈርስት ዋን የሀገር መፍረስ ምልክት ነው ብዬ ሄዳችሁ ቪዲዮም ማየት ትችላላችሁ። በዚህ ልክ ባይዳፈሩ እመርጣለሁ ማለት ኦቨር ኮንፊደንስም ጥሩ ነው ብዬ ስለማለም ሰኔ 16 የተፈጠረውን ነገር መረሳት የለበትም። ትንሽ ተወደደም ተጠላም ብዙ የአንበሳ ድርሻ የኢትዮጵያ ዕጣ ፈንታ ጠቅላይ ሚኒስትሩ እጅ ላይ ወድቋል። አሁን ማትቀበሉ ልትኖሩ ትችላላችሁ። እኔ ግን ከቅርብ ጊዜ ወዲህ ያየሁት ነገር የኢትዮጵያ ዕጣ ፈንታ ብዙ ነገሮች ከጠቅላይ ሚኒስትሩ ጋር የተሳሰሩ ሆነዋል። ጥሩ አይደለም። ኢንስቲትዩሽናል ነው መሆን ያለበት። ራሳቸውን መፍጠር አለባቸው። ፓርቲው ሲሪየስሊ መስራት አለበት በዛ ጉዳይ ላይ። ያ ከሆነ ደግሞ ያንን መሬት ላይ ያለው እውነት እሱ ነው ብሎ ከታመነ ደግሞ ጥንቃቄ ያስፈልጋል ብዬ አምናለሁ። የአንዲት ሰከንድ ስህተት አገርን ትርምስምሱ ሊያወጣው ይችላል። ኦቨር ኮንፊደንስ ደግሞ አያስፈልግም። ኦቨር ኮንፊደንስ ሆነ ሃይ ሪስክ ከምትወስድ ሜዲየም የሆነውን ሪስክ ኦፕቲማል ሪስኩ መውሰድ ነው የሚሻለው። የሚመከረውም ዩዥዋሊ ኦፕቲማል ነው እና እኔ ስጋቴ እሱ ነው። በግልጽ ልንገራችሁ። ኤርሚያስ ለገሰ የጠቅላይ ሚኒስትሩ ደህንነት ከሀገር ደህንነት ጋር በቀጥታ የተገናኘ ነውና ጥንቃቄ ያስፈልጋል ሲል፣ ሌሎች ደግሞ ይህ የጠቅላይ ሚኒስትሩ ጉብኝት መልኩ ሌላ ነው ባይ ናቸው። ለምሳሌ የኦሮሞ ነጻነት ሰራዊት አንድ የኦሮሞ ነጻነት ጦር ከፍተኛ አመራር ባወጣው መግለጫ ጠቅላይ ሚኒስትር አብይ አህመድ በወለጋ አንዳንድ አካባቢዎች ያደረጉት ጉብኝት ትክክለኛ የመሬት ላይ ቁጥጥርን የሚያሳይ ሳይሆን የስልጣን ቅዠት የፈጠረው ቅጥፈት ነው ሲል አጣጥሎታል። ጠቅላይ ሚኒስትሩ በሄሊኮፕተር ታጅበው በከፍተኛ ጥበቃ ወደ ታጠሩ ይዞታዎች መግባታቸው በክልሉ ያለውን የመንግስት የቁጥጥር ድክመት የሚያሳይ እንጂ ጥንካሬን የሚገልጽ አይደለም ያለው ቡድኑ ጠቅላይ ሚኒስትሩ ማንኛውም ችግር በሰላም ሊፈታ ይችላል ማለታቸው የኦሮሞን የፖለቲካ ማህበረሰብ ለማታለል የሚደረግ ሙከራ ነው ብሎታል። በተጨማሪም ጠቅላይ ሚኒስትሩ የኦሮሞ ጠላቶች የኦሮሞን ዕድል ለመውሰድ እየሞከሩ ነው በማለት የተናገሩት ንግግር ላይም ትችት ሰንዝረዋል። ጀዋር መሐመድ በበኩሉ ጠቅላይ ሚኒስትሩን ለመቀበል በወለጋ ጎዳናዎች ላይ ወጥቶ የታየውን ህዝብ ፋብሪኬትድ ድጋፍ ብሎ ያጣጣለው ሲሆን ሌሎችም አካላት ብዙ ግብረ መልሶችን የሰጡበት ከተገመተው በላይ መነጋገሪያ ሆኖ ያለፈ ጉዳይ ነው። ታዲያ ኤርሚያስ ለገሰ ለእነዚህ የጠቅላይ ሚኒስትሩ ጉብኝት ላይ ጥያቄ ላነሱ አካላት ምላሽ አለው። እርሱ የአንድ ልጆች ብሎ ለሚገልጻቸው ሰዎችና ኦነግም ጭምር ላወጣው መግለጫ ምላሽ የሆነው ዘንድ ሐሳቦቻቸውን እንዲህ ይሞግታል። አፓራት ወለጋን መጎብኘት የፈለገው ጠቅላይ ሚኒስትሩና ባለስልጣናቱ ብልጽግና ኦሮሚያን ተቆጣጠር ያለው የሚለውን ለማሳየትና የውሸት ስዕል ለመፍጠር ነው አለ። በተጨናነቀ ጥበቃ፣ በተጨናነቀ በሄሊኮፕተር ጉዞ ምናምን አሁን እንደው የአደባባዩ ያንን ነው የሚያሳየው ወይ? ሁሉም ሰው ማየት የተሳነው ነው? ሁሉም ሰው እኮ ማየት አልተሳነውም ማለት አይን ተሰጥቷል። የተሰጠ ማየት የሚችሉ ሰዎች አሉ ማለት ማየት የተሳናቸው ሰዎች አትከሷቸውም። እኔ ልከሳቸው አልችልም። ማየት የተሳናቸው ተፈጥሯዊ ነው እያልኩ ያለው ተፈጥሮ ነው። ግን በአይንህ የምታየው በድምጽህ በጆሮ የምትሰማው አሁን ይሄ በሄሊኮፕተር የተጨናነቀ በአይሮፕላን የተጨናነቀ ሃይሊ ሴኩሪቲ በጣም የተጨናነቀበት ነው ያየነው ነገር።
እንደዚህ ነው መግለጫቸው። ከዛ የአንዳርጋቸው ልጆች እነግራችኋለሁ ምን እንዳሉ። ከዛ የጌታቸው አሰፋ ልጆች እነግራችኋለሁ ምን እንዳሉ። ሂዱ ዜናቸውን የማታውን ይዩት። ሃይሊ ሴኪዩርድ ሆነ እንዲሆነ ብሎ ማለት ነው። ይቀጥላል። ይሄ ወለጋን የውሸት ስዕል ለመፍጠር ነው፣ ወለጋ በኢትዮጵያ ስር ናት የሚለውን ለመፍጠር ነው ይላል። ሶስተኛ አብይ በኦሮሚያ ያሉ ችግሮች በሙሉ በሰላማዊ መንገድ ይፈታሉ ብሎ የሚናገረው ከአንገት እንጂ ከአንጀት አይደለም፣ ሊፕ ሰርቪስ ነው ይላል። ለዚህ ነው እየተገነደሳችሁ የምትገቡት ወደ ኢትዮጵያ ሰራዊት፣ እየተገነደሳችሁ ግንድስ ነው እያላችሁ የምትገቡት ባይዘው። ይቀጥላል። አብይ የኦሮሞ ጠላቶች ኦሮሞ ያገኘውን እድል ሊነጥቁትን የሞከሩ ነው የሚለው የጎንዮሽ ጸብ የሚጭር አደገኛ ንግግር ነው። ይሄ በአገሪቱ ላይ ጸብ ለመጫር ነው፣ ሰሜኖች ላይ ያነጣጠረ ነው፣ ብልጽግና የኦሮሞ ፓርቲ አድርጎ ለመሳል የተሞከረ ነው። እቺ ሁሉም ተቀባብለዋታል። ባይዘው የአንዳርጋቸው ልጆች ጋር የምትሄዱ መሪ ርዕስ ያደረጉት የጠቅላይ ሚኒስትሩ አደገኛ ንግግር በሚል ነው ያደረጉት። የኦሮሞ ጠላቶች ኦሮሞ ያገኘውን እድል ሊነጥቁ ነው የሞከሩ ነው ያለው ቃል በቃል። እውነት አይደለም ወይ? እኔ ደግሞ የምጠይቀው እውነት አይደለም ወይ? እዚህ ኦሮሞ ያገኘውን እድል ካልክ ሶማሌ ክልል ሄዶ የተናገረውን ስለምን አታመጣውም? ሶማሌ ደግሞ ሄዶ ሶማሌ ያገኘውን እድል እንዳይነጠቅ አላለም? እንትኑ ሲመረቅ ልክ አይደለም? ይሄ ዘመን የምስራቁ ዘመን ነው። በምስራቅ ፀሐይ እየወጣ ነው። ይሄ የምስራቁ ዘመን እንዳይነጠቅባችሁ የሚል ንግግር ጠቅላይ ሚኒስትሩ አላረጋም? ሁሉም ነገር እኮ በአውዱ ይወሰናል፣ በአካባቢ ይወሰናል፣ በምትሄድበት ቦታ ይወሰናል። እና ይሄ ኦነግ ምናምን አንዳንዶቹ እኮ ውስጣቸው ደስ እያላቸው ነው። በነገራችን እንዳትሸወዱ፣ ሌሎቻችሁ አንዳንዶቻችሁ እንዳትሸወዱ። ምክንያቱም ያኛው ወገን መጥቶ እኔ ደስ ያለኝን እንደውም ጨምሬ ልሂድ። ብዙዎቹ ሚዲያዎቹን ሳያቸው የአማራ ጽንፈኛውን ሙሉ ሳየው ተረኝነት ምናምን የሚል አላየውም። ጥሩ ነው። በነገራችን ላይ ሁሉ ነገር ወደ ኦሮሚያ፣ ሁሉ ነገር ወደ ወለጋ፣ ሁሉ ነገር ወደ ምናምን ሲሉ አላየውም። which is በጣም ጥሩ ነው። ጥሩ ነው ኢንክሉዲንግ የአንዳርጋቸው ልጆች ማለት ነው። እኔ ጠብቄ የነበረው እንደውም ከጥቂት ቀን በኋላ ያወጡታል። ኦፍ ኮርስ ጥቂት ቀን ነው እንትኑ የዛው በላች እዛው ሞተች ስለሆነ ከሚቀጥለው ቀን በኋላ ይኸው አላየም ወለጋ ኦሮሚያ ስትለማ ሌላ ይድማ ብሎ የሚወጡ እንደሚኖሩ አውቃለሁ። አትሸው። አሁን ግን አልቻሉም እሱን። ምክንያቱም ወለጋ የሰላም ምልክት፣ ወለጋ የልማት ምልክት ወለጋ ከሆነች አለቀ መሰረቱ ማለት ነው። ኮር ነው ወለጋ።